ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9 ሂስትሪ ዩኒት 8 ውስጥ ከሚገኙ ቶፒኮች መካከል ለዛሬ 8.1.1 ሳውዘርን ስቴት የሚለውን ቶፒክ እንመለከታለን። በዚህ ቶፒክ ውስጥ ከሚገኙ ሰብ ቶፒኮች መካከል ለኦሞቲክ ስቴት ፒፕል አንደር ታሶ ሲስተም የሚለውን ሰብ ቶፒክ ግልጽ በሆነ ባጠረ እናንተ አንደርስታንድ ልታደርጉት በሚችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህን ቶፒክ ሾርት ኖት ማግኘት የሚፈልጉ ከሆነ ቴሌግራም ላይ ለቀንላችኋል። የቴሌግራም ቻናላችንን በመቀላቀል የዚህን ቶፒክ ሾርት ኖት ማግኘት ትችላላችሁ። መልካም ጥናት ይሆንላችሁ። 8.1.1 ሳውዘርን ስቴት። የዚህ ቶፒክ ሜን ቶፒክ ደግሞ ኦሞቲክ ስቴት ኤንድ ፒፕል አንደር ታቶ ሲስተም። በኦሞቲክ ግዛት ስር የሚኖሩ የተለያዩ ህዝቦችና የተለያዩ የሆኑ ግዛቶች ነበሩ። እስፔሻሊ ደግሞ በዚህ ቶፒክ ላይ የምናየው በታቶ ሲስተም ወይም በታቶ ስርዓት ይተዳደሩ የነበሩ ኦሞቲክ ስቴት ውስጥ የሚገኙ የሳውዘርን ስቴቶችን ነው ማለት ነው። የመጀመሪያውና አንደኛው ከፋ። ዘ ኪንግደም ኦፍ ከፋ was found south of Inaria, located south of ጎጀብ and the north of the Omo river. የከፋ ኪንግደም ይገኝ የነበረው በደቡብ በኩል በኢናሪያ ግዛትና በጎጀብ ሪቨር አካባቢ፣ በተጨማሪም በስተሰሜን በኩል ደግሞ ከኦሞ ሪቨር ከኦሞ ወንዝ አካባቢ ይገኝ የነበረ አንድ ኪንግደም አሊያም አንድ ግዛት ነበር። ከፋ was ruled by a king whose title was called ታቶ። ከፋን ያስተዳድሩ የነበሩ ሰዎች በተለይም ንጉስ ወይም መሪ ታቶ የሚል ማዕረግ ይሰጠዋል። ማለትም አንድ ሰው ከፋን ሲያስተዳድር ታቶ የሚል ማዕረግ ይሰጠዋል። ታቶ ማለት በሌላ አባባል ንጉስ እንደማለት ነው። ከፋን ያስተዳድር የነበረ አሊያም ከፋን ሊመራ ወደ ስልጣን የመጣ ሰው ታቶ የሚባል ማዕረግ ይሰጠዋል። ይሄ ደግሞ ታይትል ያ ሰው ንጉስ እንደሆነ ማመልከቻ ሆኖ ቆይቶ ነበር ማለት ነው። አን አድቫይዘሪ ካውንስል ኦፍ ኖብል ኮልድ ሚክሬቾ ኦፍ አሲስትድ ባይ ዘ ኪንግ። በከፋ ኪንግደም ውስጥ አሊያም በከፋ ግዛት ውስጥ ንጉሱን የሚያማክሩት ንጉሱን ሰፖርት ወይም ሄልፕ የሚያደርጉት ከንጉሱ በታች ሆኖ የሚሰሩ የተለያዩ የሆኑ ካውንስሎች ነበሩ። እነዛ ካውንስሎች ደግሞ ሚክሬቾ በመባል ይጠሩ ነበር። ይሄ ሚክሬቾ ንጉሱን ሄልፕ ያደርጉታል፣ ንጉሱን ሰፖርት ያደርጉታል፣ እንዲሁም ከንጉሱ በታች ያለውን ስራ ይሰራሉ ማለት ነው። ለምሳሌ የህዝብ ተወካዮች ምክር ቤት እንደሚባለው ሁሉ በዛ ጊዜ የከፋ ኪንግደም ካውንስል ደግሞ ሚክሬቾ እየተባለ ይጠራ ነበር። ቦንጋ ወዝ ዘ ሴንተር ኦፍ ዘ ኪንግደም። በከፋ ኪንግደም ውስጥ ቦንጋ እንደ ዋና መቀመጫ እንደ ሴንተር ሆና አገልግላ ነበር። ለምሳሌ የኢትዮጵያ ዋና ከተማ ማናት? አዲስ አበባ። የኬንያ ዋና ከተማ ማናት? ሞምባሳ። ላይክ እንደዛ እንደማለት ነው። በዛ ጊዜ ከፋ ኪንግደም እንደ ዋና ከተማ እንደ ሴንተር ወይም እንደ መቀመጫ የቦንጋን ከተማ ይገለገልባት ነበር። ከዛ በተጨማሪ ደግሞ አንድሬቻ ሁለተኛዋ የከፋ ኪንግደም መቀመጫ ሴንተር ሆና ታገለግል ነበር ከቦንጋ በመቀጠል ማለት ነው። ዘ 16th century ከፋ ሲምስ ቱ ሃቭ ቢን ኢንዲፔንደንት ስቴት። በተለይም ከ16ኛው ሴንቸሪ እስከ 19ኛው ሴንቸሪ ከፋ ኢንዲፔንደንት ራሷን የቻለች ግዛት ነበረች ተብላ ትታሰብ ነበር። የክርስቲያን አይላንድ ኪንግደም ይህን ግዛት ኮንትሮል አላደረገውም። የሙስሊም ሱልጣኔት በተለይም የአዳል ሱልጣኔት ይህን ቦታ ኮንትሮል አላደረገውም። በተጨማሪም ኦሮሞ ፖፑሌሽን ሙቭመንትም ይህን ቦታ ኮንትሮል አላደረጉትም ነበር። ትንሽ ግን የኦሮሞ ፖፑሌሽን ሙቭመንት የከፋ ኪንግደም ላይ ኢምፓክት አሊያም ተጽዕኖ ነበረው እንጂ ሙሉ ለሙሉ በሚያስብል ደረጃ የከፋ ኪንግደም ከ16ኛው ሴንቸሪ እስከ 19ኛው ሴንቸሪ ኢንዲፔንደንት ራሱን የቻለ ግዛት ነበር ማለት ነው። ንጉስ ሚኒሊክ ከመጣ በኋላ ነው እንደውም የከፋ ኪንግደም በሚኒሊክ ስር ሊጠቃለል የቻለው እንጂ እስከዛው ድረስ ግን ማንም የከፋን ኪንግደም ኮንትሮል ማድረግ አልቻለም ነበር። የከፋን ኢኮኖሚ ወይም የከፋ ኪንግደምን ኢኮኖሚ በምናይበት ጊዜ ዘከፋ ኪንግደም ቤዝድ ኦን አግሪካልቸር ኤንድ ትሬድ። የከፋ ኪንግደም በዛ ጊዜ ኢኮኖሚው ቤዝ ያደረገው እንደ ሌሎቹ ስቴቶች ሁሉ በአግሪካልቸር እና በትሬድ ወይም በግብርና ላይና በንግድ ላይ ነበረ። ኮፊ ሴድ ሃቭ ቢን ኦሪጂኔትድ ወዝ ከፋ። ቡና ወይም ኮፊ የምንለው ነገር ለመጀመሪያ ጊዜ ኢትዮጵያ ውስጥ የተገኘው በከፋ ግዛት ውስጥ ነበር። ከዚህም በተጨማሪ ዘ ሜን ክሮፕ ኦፍ እንሰት ዘ ሜጀር ፉድ ክሮፕ ኦፍ ዘ ከፋ ኪንግደም። በከፋ ኪንግደም ውስጥ በተለይም ለምግብነት ያገለግል የነበረው ምግብ እንሰት ይባላል። ስቲለው እንሰት በሴንትራል ኢትዮጵያና በደቡባዊ ኢትዮጵያ አካባቢ እስካሁን ድረስ እንደ ምግብነት ሆኖ ያገለግላል። ዋነኛ የምግብ ምንጭ ሆኖ ያገለግላል። ትሬድን ደግሞ በምንመለከትበት ጊዜ ከፋ በዛ ጊዜ ካሉ ስቴቶች ጋር የተለያዩ የሆኑ የንግድ ልውውጦችን ያደርጉ ነበር። ከዛ መካከል
እንደ ሆኒ፣ ኮፊ፣ ኢንስሌቭ ፒፕል ኤንድ ጎልድ ዋነኛ ተጠቃሾች ናቸው። ማርን ጨምሮ ቡና፣ ባሪያዎችን ጨምሮ እንደ ወርቅ ያሉ የተለያዩ ነገሮችን ወደ ተለያዩ ግዛት ይሸጡ ነበር። እነሱም ከተለያዩ ግዛቶች የተለያዩ የሆኑ ነገሮችን ወደ ግዛታቸው ያስገቡ ነበር። ካፋ had considerable trade relation with the neighboring ኦሮሞ and ሸዋን ስቴት። የካፋ ኪንግደም ከናይት ቦሪንግ ስቴቶች ጋር ወይም ከጎረቤት ግዛቶች ጋር በንግድ የተሳሰረ ነበር። ከነዛ ስቴቶች አሊያም ከነዛ ግዛቶች መካከል ደግሞ በደንብ የንግድ ሪሌሽን ወይም የንግድ ግንኙነት የነበረው ከኦሮሞና ከሸዋን ስቴቶች ጋር ነበር። ከነዚህ ስቴቶች ጋር ጠንካራ የሆነ የንግድ ግንኙነት ነበረው። The Christianity remained limited to the royal families while the local people largely continued to practice the indigenous religion. የካፋ ኪንግደም ውስጥ ከጊዜ በኋላ ክርስትና ገብቶ ነበር። ነገር ግን ክርስትናን የተቀበሉት ሮያል ፋሚሊዎችና ንጉሱ ነበሩ። ከዛ ባለፈ ግን አብዛኞቹ የካፋ ሶሳይቲዎች፣ የካፋ ማህበረሰቦችና ህዝቦች እዛው ኢንዲጂነስ ሪሊጅን ነበር የሚከተሉት። ኔክስት ደግሞ የየም ኪንግደምን ወይም የየም ስቴትን እንመልከት። ሌላኛዋ ደግሞ በኦሞቲክ ስቴት ውስጥ በተለይም ደግሞ በታቶ ስርዓት የምትመራ የነበረው ኪንግደም ወይም ግዛት የየም ኪንግደም ትባል ነበር። ዘየም ሃድ ኢስታብሊሽ ስቴት ቢፎር ዘ ሌት ኦፍ 16 ሴንቸሪ። የየም ኪንግደም ወይም የየም ግዛት የተመሰረተው ከ16ኛው ክፍለ ዘመን በፊት በተለይም ደግሞ የ16ኛው ክፍለ ዘመን ሊያልቅ አካባቢ በፊት የነበረች አንድ የኦሞቲክ ስቴት ወይም ኪንግደም ናት ተብላ ትታሰባለች። የዳይናስቲ ኮልድ ሙዋዋ ሩልድ ዘ የም ዩኒትል ዘ ሌት ዘ 9th ሴንቸሪ ፍሮም ዘ ካፒታል ኦፍ አንጋሪ። የየም ኪንግደምን ወይም የየም ግዛትን ያስተዳድር የነበረው ዳይናስቲ ሙዋዋ እየተባለ ይጠራል። በሌላ አባባል የም ተተዳደር የነበረው በሙዋዋ ሩል ወይም በሙዋዋ ስርወ መንግስት ነበር ማለት ነው። ከዛ በተጨማሪ እስከ 19ኛው ክፍለ ዘመን መጨረሻ ድረስ እንደ ሴንተር አሊያም እንደ ዋና ከተማ አንገሪ የምትባልን ሴንተር ትጠቀም ነበር ማለት ነው። ዘ ቶፕ ኦፍ ዘ ፖለቲካል ሂራርኪ ወዝ ዘ ኪንግ ኮልድ ታቶ ኦር አምኖ። ሂ ወዝ ኤ ፖለቲካል ኤንድ ሪሊጂየስ ሊደር። እንደ ካፋ ኪንግደም ሁሉ የየም ኪንግደምን ያስተዳድር የነበረው ሰው ታቶ ወይም አምኖ የሚባል ማዕረግ ነበረው። ይሄ የምን ያስተዳድር የነበረው ሊደር ወይም መሪ የፖለቲካልም የሪሊጂየስም መሪ ሆኖ ያገለግል ነበር። ስለዚህ ይህን ስም እንዳረሱ እንደ ካፋ ኪንግደም ሁሉ የየም መሪ ታቶ ወይም አምኖ የሚባል ማዕረግ ይሰጠው ነበር ማለት ነው። ላይክ ሚክሪቾ ኦፍ ካፋ ቢለው ዘ ኪንግ ዌር ዘ 12 ካውንስለር ኮልድ አስቴሰር ሊድ ባይ ዋሶ። እንደ ካፋ ኪንግደም ሁሉ የየምም ኪንግደም የራሱ የሆኑ ካውንስሎች ነበሩ። እነዛ ካውንስሎች 12 ካውንስለር እየተባሉ ይጠሩ ነበር። ንጉሱን አሲስት ያደርጉ ነበር። የራሳቸውን ስራ ይሰሩ ነበር። አንዳንድ ውሳኔዎችን ደግሞ ይወስኑ ነበር። እነዚህ 12 ካውንስለሮች አስቴሰር እየተባሉ ይጠሩ ነበር። እነዚህን ደግሞ አስቴሰር ይመራ የነበረው ደግሞ ዋሶ እየተባለ ይጠራ ነበር ማለት ነው። ስለዚህ አስታውሱ የየምን ኪንግደም ካውንስል አሊያም 12 ካውንስለሮች ደግሞ አስቴሰር ብለን ስንጠራቸው እነዚህን አስቴሰር ደግሞ የሚመራው ዋሶ ይባላል ማለት ነው። እንደ ካፋ ኪንግደም ሁሉ የየምም ኪንግደም ኢኮኖሚው ቤዝ ያደረገው አግሪካልቸር እና ትሬድ ላይ ነበር ማለት ነው። ይህን ቪዲዮ ከመጨረሳችን በፊት እስቲ አንዳንድ ጥያቄዎችን እንጠይቃችሁ። መልሱን ኮሜንት ላይ አስሩልን። የመጀመሪያውና አንደኛው የካፋ ኪንግደም ካውንስለሮች ምን ተብለው ይጠራሉ? ሁለተኛ የካፋ ኪንግደም በየት ቦታ አሊያም ሎኬሽኑ በየት ቦታ ይገኝ ነበር? ሶስተኛ የካፋ ንጉስ ታይትል ማዕረግ ምን ተብሎ ይጠራ ነበር? አራተኛ የካፋ ኪንግደም በደንብ ለምግብነት ይጠቀምበት የነበረው ክሮፕ ወይም እህል ምን ተብሎ ይጠራል? አምስተኛ የየም ካውንስለሮች ምን ተብለው ይጠራሉ? እንዲሁም ይህን ካውንስል ማን ይመራው ነበር? ስድስተኛ የየም ሴንተር ዋና መቀመጫ ማን ትባል ነበር? ሰባተኛ የካፋ ኪንግደም መቀመጫ ማን ይባሉ ነበር? እነዚህን ጥያቄዎች ሞክራችሁ ኮሜንት ላይ አስቀምጡልን። ኔክስት ኦሞቲክ ስቴት ኤንድ ፒፕል አንደር
ካዎ ኤንድ ካቲ ሲስተም የሚለውን ቶፒክ እንመለከታለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።